ሐዋርያትን ተመለከትኳቸው ተከተልኳቸው ለስዕል አልሰገዱም እስቲ አንተ ድንግል ማርያም ከሐዋርያት ጋር ስንት ዓመት ነው የቆየችው ምናልባት ከጌታችን ሞትና ትንሣኤ በኋላ 14 15 ዓመት ገደማ ከሐዋርያት አንድ ቀን ብታድር በሷ አማላጅነት የሆነ ነገር የጻፈ ሰው አለ አማላጅነቷን የጻፈ ሰው አለ ምክንያቱም ከፍጡራን በላይ ነች አይደል ጳውሎስንም ትበልጠዋለች ሐዋርያው ልክ አይደል ከመላእክትም በላይ ነች ከመላእክትም በላይ እንጂ እንደው አይደለም ስለዚህ አሁን እንደው መላእክትም ይሁን ቅዱሳን ሐዋርያት ይሁን እንደው ምልጃዋን ተጠቅመው ያውቃሉ በመንበሩ ፊት እንዳይሰግዱ አደረጉ በስዕሉ ፊት እንዳይሰግዱ አደረጉ በእውነት ተሳክቶልን በሆነ እግዚአብሔርን ነው ማመሰግነው እኔ ከስዕል ወደ ኢየሱስ አዞርናቸው ከህንጻ ቤተክርስቲያን ወደ ኢየሱስ አዞርናቸው ከመንበር ከእንጨት አዞርናቸው ወደ ኢየሱስ ታዲያ መደንዘዝ ነው መባነን ላንተ ሲሆን አቅንተህ ታነበዋለህ አቅንተህ ታነበዋለህ እኛ ስንናገረው አጣመተ ተሰማዋል ጋብቻን ዝቅ የሚያደርግ ምንኩስና የሚባል ስርዓት አለ እርኩስ ጋብቻን እርኩስ የሚያደርግ ምን ተፈራዋለህ መምህር ጌታቸው ዝቅ የሚያደርግ አይደለም እኔ እኮ 7 ዓመት ገዳም ስቀመጥ ብቻ ማለት እየተፋቱ ገዳም እንዲገቡ የሚሰበክበት ዓለም ነው የእግዚአብሔር ፍጹም ሰላም ለሁላችን ይሁን ይህ ቪዲዮ የካቲት 2017 ዓ.ም የተቀረጸና ከባለፈው የቀጠለ የመጨረሻው ክፍል ነው መልካም ቆይታ ማደንዘዝን እያደነዘዙ ነው ያለው ሰውየው ሲናገር እያደነዘዙ ነው ሲል እንደተባለው መምህር ጌታቸው ለበጎና ለክፉ ማደንዘዝ እንዳለ የሞት ፍርድ የተፈረደበትን ሰው አሁን በማደንዘዝ መግደል እንደሚቻል ስለማፍዘዝ ስለማደንገዝ ነው አሁን እሳቸው ይሄ ነው እንግዲህ አንድን ቃል ለሶስት ነው የተባለው እኔ ግን የመምህር ጌታቸው እንዳለ ሆኖ በኔ ጌታ ደግሞ እኛ በፍጹም ማደንዘዝ ውስጥ አልገባንም ነው የኔ ተቃውሞ ምናልባት እኔና መምህር ጌታቸው ምንከራከር ከሆነ መዚህ ላይ እንከራከር ሐሳቡን ግን እየተቀበልኩት ነው ለመግደልና ለማዳን የሚደረገው የማደንዘዣ ወይም ደግሞ የማደንገዝ ታደነዛላችሁ እናንተ አሁን መምህር ጌታቸው በድፍረት አሁን እናደነዛለን ብለውኝ ማደንዘዝ ማለት ይውልህ ቤተክርስቲያኒቱ በሄደችበት አሁን ሰባኪው የተባለው ሰውዬ በሄደበት አካሄድ እውነት እነሱ ገርላትን ድርሳናትን በመስበክ ሰውን ወደ ልዩ የድንቁርና ከፍታ ወስደውታል በኔ ጌታ ወደ ከባድ አደጋ ወደ ከባድ ጨለማ ሞት ወስደውታል አሁን እነሱ መባነንና ማንቃት ማለት የወንጌል አገልግሎት ማለት ይሄ ነው ለነሱ እኮ ድንዛዜ አዳምጠኝ ድንዛዜ የሚለው እነሱ እንደሚሉት እነሱ የሚያውቁትን ድንዛዜ ከሆነ እና ዚያ ቋንቋይነሽ ላይ እንደሰማ ነው ማደንዘዝ እነሱ በሚያውቁት ስሜት ከሆነ ምክንያቱም አንዳንድ ጊዜ ምንድነው መሰለ ጌታ ክርስቶስን አጋንንትን ሲያስወጣ በቤልዘቡል ነው አሉት ፕሮፌሰር ማንናቸው ረዳት ፕሮፌሰር ቀደስ አለማየሁ አንድ ጊዜ አለማየሁ ሞገስ እኛ ቢሮ መጥተው ኢንተርቪው ስናረጋቸው ምን አሉኝ በቤልዘቡል አጋንንት ያወጣል ብለው ኢየሱስን ከሰውታል ስንላቸው ይች እንኳን እነሱ ስለሚሰሯት ስለሚያውቋት ነው አሉን እነሱ ስለሚያውቋት የበለጠን መጣ ብለው ነው እንጂ እንደው እሱ እንኳን ባጋንንት አይደለም ብለውና የሚያውቁት እነሱ ማደንዘዝና ማፍዘዝ የሚባል ነገር አለ እኔ ትክክለኛ ማደንዘዝና መፍዘዝ ሰው ከኢየሱስ ፊቱን አዙሮ ወደ ፍጡራን ወደ ስዕልና ወደ ቁሳቁስ እንዲዞር ካደረከው አደነዘዝከው ነው ምንለው ምክንያቱም ቅዱስ ጳውሎስ ገላትያ ላይ ምንድነው ማን ነው አዚም የጣለባችሁ አዲሱ መደበኛ ትርጉም ማን ነው መተት ያረጋባችሁ ይላል መፍዘዝ እኮ ድግምት ነው አዚም ነው መፍዘዝ ነው የሚባለው እሱ ከክርስቶስ ፊቱን ሰው ዘወር እንዲያረግ ነው የኛ ሰዎች የሚያረጉት ምንድነው ነው መጠይቅ አንተን ራስን መጠይቅ እኮ አሁን ወደ ክርስቶስ ነው ያስጠጉ ያሉት ወደ ቅዱሳን ነው አንተ እንኳን የምትከራከረን ለክርስቶስ መስገድ ይገባል አይደለም እስካሁን ድረስ የምትለን እኮ ለቅዱሳን መስገድ አይቻልም ለክርስቶስ ኢየሱስ መስገድ ግዴታ ነው ቤተክርስቲያን የምታረገው ነው አምላኳ ፈጣሪዋ ነው እኮ ጥያቄ ውስጥ አይገባም እሺ ለአምላክ ብቻ ስገድ እሱ አሁን እኮ ሎት መምህር ጌታቸው በጣም ይቅርታ አድርጉልኝና መቼ የነፍስ የዘላለም ጉዳይ ስለሆነ እደፍራለሁ እናንተን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መናፍቃን የምትላችሁ መናፍቅ ማለት ግማሹን የሚያምን ግማሹን የማያምን ማለት ነው ኢየሱስ ክርስቶስ አምላክ ነው ትላላችሁ እኛ ምን እንላለን እሰየው በዚህ ኮንስ ማማለን በቅዱሳን ጉዳይ ግን ቅዱሳን አትቀበሉም ስለዚህ እኛ እናንተ መናፍቃን እንላችኋለን ይሄ ነው ነጥቡ አሁን እኔ ነኝ መናፍቃን ደሞ ምላችሁ አሁን መናፍቃን የሚባለው ከፍሎ የሚያምን አይደለም ከፍሎ የሚያምን ማን ነው ማለት ያለባው አሁን አንተ ነህ የከፈልከው እኔ ነኝ የከፈልኩት እነሱ ናቸው የከፈሉት እኛ ነን የከፈልነው ካል መመዘኛችን ይሄ ነው ዞረን እዚህ ጋር ነው የምንመጣው ያንተንም ትምርት ስናመጣው እዚህ ላይ የኛንም ትምርት ስናመጣው እዚህ ላይ ሲመዘን መናፍቁ ማን እንደሆነ ይታወቃል እኔ ለኢየሱስ ለአብ ለወልድ ለመንፈስ ቅዱስ ስግደት ይገባል ብያልኩኝ
ለሌላ ስግደት አይገባም አምልኮ አይገባም ለስዕል አይሰገድም አልኩኝ እዚህ ጋር ሲመጣ ይሄ መጽሐፍ ይደግፈኛል ለምን ለስዕል አቁመው የሰገዱ ሰዎች የሉም እዚህ ውስጥ ምሳሌያችን ይሄ መጽሐፍ አይደለም አብነታችን ይሄ አይደለም እነሱን ተመልከታችሁ ኑሯቸውን ተመልከቷቸው አይደለም የሚል መጽሐፉ ሐዋርያትን ተመለከትኳቸው ተከተልኳቸው ለስዕል አልሰገዱም እንዴ እስቲ አንተ ድንግል ማርያም ከሐዋርያት ጋር ስንት ዓመት ነው የቆየችው ምናልባት ከጌታችን ሞትና ትንሣኤ በኋላ 14 15 ዓመት ገደማ በእነዚህ 14 15 ዓመታት አካባቢ ስትኖር ድንግል ማርያም ከሐዋርያት አንድ ቀንም ብታድር በሷ አማላጅነት የሆነ ነገር የጻፈ ሰው አለ አማላጅነቷን የጻፈ ሰው አለ ምክንያቱም ከፍጡራን በላይ ነች አይደል ጳውሎስንም ትበልጠዋለች ሐዋርያውን ለካርሊ ከመላእክትም በላይ እንጂ እንደውም አይደለም ስለዚህ አሁን እንደው መላእክትም ይሁን ቅዱሳን ሐዋርያት ይሁን እንደው ምልጃዋን ተጠቅመው ያውቃሉ ዛሬ እኔ ጥያቄ ልሆንና ልጠይቅ ምልጃዋ ላይ ተጠቅመው ያውቃሉ አሁን እንግዲህ ቅድም እንዳሉት ጥያቄው የመጽሐፍት ጥያቄ ሊሆን ነው እኛ እነዚህን ቅዱሳን ሰማዕታት ስለተሰጣቸው ቃል ኪዳን ስለመቤታችን ቅድስት ድንግል ማርያም ምናምነው ከመጽሐፍ ቅዱስ ተጨማሪ ያሉ መጽሐፍትን ነው እናንተ ደግሞ አዋልድ መጽሐፍትን አትቀበሉም ስለዚህ ክፍተቱ እዚህ ጋር ነው እሺ በአዋልድ መጽሐፍ ከዚህ በፊት ካንተ ጋር ተነጋግረናል በአዋልድ መጽሐፍትም እኮ ቢሆን እኮ ነው ማወራል በአዋልድ መጽሐፍትም እንኳን ቢሆን እኮ ነው ማወራል ለምሳሌ ሄደው እመቤታችን ማን ነው በእመቤታችን ስም ወደ እግዚአብሔር እንዲጸልዩ የሚያሳይ ፍንጭ አለ እዚህ አላገኘው በጣም በሰማንያ አንዱም ነው ማወራል አላገኘው ወደ እነሱስ ጸሎት ለማቅረብ የምትችልበት እድል አለ በሰማንያ አንዱ ውስጥ ያው ጸሎታችንን መልስልን ቸግሮናል ልጅ ስጠን ንግዳችንን አሙቅልን ምናምን ብለህ የለመኑ ሰው ታገኛለህ የለም 81 ውስጥ አላገኘውም እስካሁን ስለዚህ አየህ መናፍቁ ማን እንደሆነ ይታያል ማለት ነው እንዲያውም ይሄ መጽሐፍ ምንድነው የሚለን በስሜ ለምኑ አይደለም የሚለው 4 ነጥብ ዘጋው አባቴ በስሜ የምትለምኑትን ይሰጣችኋል በስሜ ለምኑ እኔ አደርገዋለሁ ጳውሎስም ሐዋርያትም በጌታ ማናቸውንም ነገር የምታደርጉት በጌታ በኢየሱስ ማድረጉት ነው ስለዚህ መናፍቁ ማን ነው አሁን ታድሶ የሚያስፈልገው አሁን ማን ነው መታረም የሚያስፈልገው ማን ነው እነዚህ ሰዎች አሁን ወደ ጥያቄ ስመለስ በመንበሩ ፊት እንዳይሰግዱ አደረጉ በስዕሉ ፊት እንዳይሰግዱ አደረጉ በእውነት ተሳክቶልን በሆነ እግዚአብሔርን ነው ማመሰግነው እኔ ከስዕል ወደ ኢየሱስ አዞርናቸው ከህንጻ ቤተክርስቲያን ወደ ኢየሱስ አዞርናቸው ከመንበር ከእንጨት አዞርናቸው ወደ ኢየሱስ ታዲያ መደንዘዝ ነው መባነን ነው እሺ በእርግጥ እኔ አሁን እየገባኝ ያልሆነ አንድ መሰረታዊ ነገር አለ ለሚነሱ ጥያቄዎች ከናንተም ጋር በማድረጋቸው ብዙ ነገሮች መልስ ይሰጣሉ ብዬ የምጠብቃቸው የቤተክርስቲያን አባቶች የሊቃውንት ጉባኤ አባላት ነበሩ ወይንም ብፁዓን አባቶች አሁን ወጣቶች ጎረምሶች ናቸው በየሰፈራው መልስ እየሰጡ ያሉ እሱ ነገር ራሱ ሌላ ለኔ ጥያቄ ላይ ሌላ ጥያቄ የሚጨምር ነገር ነው እንተውና እስኪ ወደ ተነሳ ነጥብ ልግባ ማለት ይሄን ነገር በትክክል ከናንተ አፍ መስማት ፈልጋለሁ በርግጥ ብዙ ሰዎች አስተያየት ሲጽፉልኝ የጋዜጠኝነትን መርህ ተከተል ስነ ምግባር ይኖርህ ይላሉ ይሄ ለኔ የሞት ሽረት ጉዳይ ስለሆነ አንድ ሁለተኛ ጋዜጠኛም ስላልሆንኩ ሙያዊ መርሁንም በቅጡ ስለማላውቀው ለመጠየቅ ያክል ብቻ ስለሆነ መጠይቀው ነው ይሄን መጠይቀው ለመጠየቅ ብቻ ስል በቃ መጠየቅ ስላለብኝ ነው መጠይቀው ምክንያቱም ይሄ የህይወት ጉዳይ ነው የዘላለም ጉዳይ ነው የነፍስ ጉዳይ ነው በዚህ ቪዲዮ ላይ እንደተመለከቱት ከሆነ እናንተ ተሐድሶች በዋነኛነትና በቀጥተኛነት ከኢሉሚናቲ ጋር ግንኙነት አላችሁ ይሄን ሰምታችኋል አው ሰምተናል በጣም ከመንገር ከኢሉሚናቲ እሺ እና እንግዲህ ንገሩኛ መቼስ አዎ ትላላችሁ ያልጠብቅም ግን ቪዲዮን ስላያችሁት ይሄ ደግሞ የብዙዎችም ጥያቄ ስለሆነ የኔም ጥያቄ ነው በርግጥ እንደው እኔ ልቅደምና ጥያቄዋን አንዴ ተጨምርባት እሺ ጥሩ ከኢሉሚናቲ ጋር ያላችሁ ግንኙነት ግዴታ ሳይደራረብ ተነጥሎ ቢታይ ጥሩ ነው ዋናው ጥያቄው ከኢሉሚናቲ ጋር ያላችሁ ግንኙነት የሚመለከት ነው እዛው ላይ ግን ደርቤ የምጠይቃችሁ ጥያቄ እናንተ መስበኩት ኢየሱስ ክርስቶስ የትኛው ኢየሱስ ነው ያው ሐሰተኛው ኢየሱስ እንዳለ በደንብ ስለምናውቅ ብዙዎች በስሜ ይመጣሉ ስላለ በመጨረሻው ዘመን ያው የተኩላ ማን ነው የበግ ለምድ የለበሱ ተኩላዎች እንደሚመጡ መጽሐፍ ስለሚናገር የእናንተ ኢየሱስ ማን ነው ይሄንን ማወቅ ፈልጋለሁ እሺ አመሰግናለሁ
አንድ ሌላ ዩቲዩብ ላይ የተለቀቀ ትልቅ ሰው የሚባል በቤተ ክርስቲያኒቱ አለ የተባለ ሲኖዶስ ስብሰባ ላይ ሁሉ አስተማሪ ሆኖ ተጋብዞ ያስተማረ በሊቃውንቱ ጉባኤ ዋና ተጠያቂ የሆነ በመንግስት መስሪያ ቤቶች ትልልቅ ስብሰባዎች ሁሉ መልእክት እንዲያስተላልፍ ሲጋበዝ የነበረ በብዙ ተከታይ ባላቸው ዩቲዩቦች ሁሉ ቲክቶኮች ሁሉ እንዲናገር እንዲያው ተለምኖ ባክናልን ተብሎ ሲናገር የነበረ አንድ ሰው ምን አለ? በዚህ ዘመን የዚህ ዘመን እኛን የጠቀመን አለ የዚህ ዘመን መናፍቃን ማይሞች መሆናቸው ሰምተዋል? መብርጅላቸው ሰምተዋል? የዚህ ዘመን መናፍቃን እኛን የጠቀመን አለ የዚህ ዘመን መናፍቃን ማይሞች መሆናቸው። ምክንያቱም ቀደምት መናፍቃን አበይት መናፍቃን የሚባሉት እና አሪዮስ በጣም ሊቃውንት ነበሩ። እነዚያ ቢሆኑ ኑሮ ብሎ ፈራ። ደግነቱ የኛ አለመማር መጋቢ አዲስ እሸቱ እንዲው ስም መጥራቱን ግድቻ ነው ግድልም አይ የተናገረ ስለሆነ እንግዲህ እንዲው ቪዲዮውን እኔ እሰጥሃለሁ አለኝ። ይሄንን እንደዚህ ስንል ዝም ብለን እንዳልሆነ የዚህ ዘመን እኛን የጠቀመን የዚህ ዘመን መናፍቃን ማይሞች መሆናቸው ነው እንጂ እንደ ቀደምቶቹ እንደነ አሪዮስ እንደነ ንስጥሮስ እንደነ ሰባሊዮስ እንደነሱ የተማሩ ቢሆኑ ኑሮ አደጋ ነበር እያለ ነው። አለመማራችን ለሱ እፎይታ ሰጥቶታል። ስም ጠቅሷል። እንደው ስሟን ብጠራ ምናልባት የምትቀየም አይመስልኝ። ለምሳሌ ዘርፌ መናፍቅ የምትሆነው በምን አቅሟ ነው ብሏል። መናፍቅ ለመሆን ዕውቀት ይጠይቃል፣ ብቃት ይጠይቃል፣ የሆነ ከፍታ ይጠይቃል እያለ ነው። የዘርፌ ጥያቄ መች ተመለሰ? እኔ ዘርፌን አይደለሁም፣ ግን እንደ ተሐድሶ የዘርፌ ጥያቄ መቼ ተመለሰና መቼ ተጠራች ተጠየቀችና? እንዴ እሺ መሐይሞች መሆናችንን እስቲ ይጥሩንና ሊቃውንቱ ትልልቆቹ ሊቃውንት አሉ የተባሉት ይጥሩንና መሐይምነታችንን አጋልጠው አለማወቃችን አለመማራችንን መሳሳታችንን አጋልጠው እውነቱን አፍረጥርጠው አስረድተው ለምንድን ነው ከእግራቸው ስር ወድቀን ይቅርታ ጠይቀን ንስሐ ማንገባው? ለምንድን ነው መሐይሞች ከሆነ ይህንን ነገር የማያደርጉት ለምንድን ነው? የመሐይም ነፍስ አታስጠይቅም? ግድ አይላቸውም? የአንድ ነፍስ መጥፋት ግድ አይላቸው ብለን እነሱ ነው እንደው እዚያ በርቀት ለመሳደብና እንደው የማይገባ ነገር ለመናገር ፈልገው ነው። እስቲ ለገድላቱ ለድርሳናቱ ትክክለኛ ማብራሪያ ይስጡ የተማሩ ከሆኑ። ህዝቡ እያለቀባቸው ነው። እሳቸው ብቻ እስኪቀሩ ነው እንደሚጠብቁት አይመስልም? እሳቸው ብቻ እኮ ነው። አሁን እኮ አልታያቸውም ይመስለኛል እንጂ በየቸርቹ ቢሄዱ በሶስት ፈረቃ የሚማር ህዝብ ነው ያለው እኮ በየወንጌላውያኑ ቸርች እኮ ሂደን ስንመለከት የጧት ፈረቃ፣ የአምስት ሰዓት ፈረቃ፣ የከሰዓት ፈረቃ፣ ሶስት ፈረቃ። ኦርቶዶክስ ቤተክርስቲያን እኮ አሁን እኮ አንድ ፈረቃ የማለዳ ቅዳሴም ጊዜ እኮ የተበታተነ ህዝብ እኮ በየዛፍ ስር የቆመ ህዝብ እኮ ነው እያየን ያለ ነው። የጥምቀት በዓል እንደው ለጭፈራ ከመጠጥ ዓለም የመጣ ህዝብ ሁሉ እዚያ ላይ ሞልቶ ስላየች ኦርቶዶክስ እንዲነን ለማለት ይሄ እንደው ያስተማምናል እንዴ? እኔም እኮ ነበርኩ። እኔም አብሬ ተቆጥሬ ነው እኮ ኦርቶዶክስ በቃ አገርን ያጥለቀለቀች የተባልኩት። ስንት የተሐድሶ ህዝብ አለ። ስለዚህ እንዲህ አይነት ነገሮች አሉ። ሁለተኛ ወደ መጣህበት ነገር ግን እኔ በጣም የሚያሳፈረኝ ተሐድሶ ዋና ተጠሪነቱ ለኢሉሚናቲ ነው ብሎ ስክሪን ላይም ጽፎታል። በቃሉ የተናገረው የመጀመሪያ ንግግሩ ተጠሪነቱ ለኢሉሚናቲ ነው። ማስረጃ አለው። እኛ ኢሉሚናቲ ስንባል በቁጥር አናሳ ስለሆነ ነው። መንግስት ለኛ ድጋፍ ስለማይሰጥ ነው። ፖሊስኛን ስለማይተባበረን ነው። ምንም አቅም ስለሌለን ነው። ወይስ ደግሞ እውነት ስለገባን መከራ ለመቀበል ራሳችን ስላዘጋጀን በእግዚአብሔር ፊት ፍርድ ለክርስቶስ ብለን ስለምንሰጥ ነው? ኢሉሚናቲ ናቸው መባል ፎቶ ከመቅደድ አይበልጥም? ስዕል ከመቅደድ አይበልጥም? የተሻረ ኪዳን የተባለውን ነገር መቃጠል አለበት ማለት በቅንነት ካየነው ኢሉሚናቲ ናቸው ከመባል የትኛው ነው የሚበልጠው? ኢሉሚናቲ ማለት እኮ ዓለምን ያበላሸና የበከለ ለዓለም ምጥ የሆነ ላመነው ለኛ ለክርስቲያኖች ብቻ አይደለም፣ ሌላም እምነት ላላቸው ሁሉ ምጥና ጭንቅ የሆነ
ልቅ የሆነ ህይወት እኮ ነው። ወንድነትን ያበላሸ፣ ሴትነትን ያበላሸ፣ ተፈጥሮን ያበላሸ፣ እምነትን ያበላሸ ብቻ አይደለም፣ እኔነትን ስብናን የገደለ እኮ ነው። ሞራልን የገደለ እኮ ነው። ተጠሪነታችሁ ለማን? ለነሱ አይደል? ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሄን ቃል ለሰጠን በቃ ኢሉሚናቲን ከማንም ኢሉሚናቲ እንነጋገር ከተባለ በዚያ በተነገረበት ባክግራውንድ በዚያ ጀርባ ብዙ ምን እናወራዋለን። ተሐድሶ ወንጌል ብቻ ገብቶና አይደለም ተሐድሶ የሆነው ሌላም አጸያፊ ነገር ለሸሽተን አምልጠን ይመጣ ነው። እውነት እንነጋገር ከተባለ ለዚህ ባለቤቴ እገሌ ብላ ስም የምትጠቅሰው ከፍተኛ ማዕረግ ላይ ያሉ ሁሉ አሉ። እኔ ስም አልጠራም። እንነጋገር ከተባለ ይሄ መጽሐፍ ይመስክር። ፍሬ አልባ በለሶች የቆም ውስጥ ገመና 1999 ዓመተ ምህረት የታተመ ነው። እርሶ ነው ተዘጋጁት አይደለም? ተገኘ ብልሃቱ ይቅርታ፣ ተገኘ ብልሃቱ የተባለ ሰው ነው የጻፈው። አንስተናል ስለሱ መጽሐፍ ከዚህ በፊት። ሰውየውን እናውቀዋለን። ማይበረ ቅዱሳን መርጌታ ጽጌ ነው የጻፈው። አማራና ሃይማኖቱ ፍሬ አልባ በለሶች ብሎ የጻፈ መርጌታ ጽጌ ነው ብሎ ማን ነው ሳርቪ ማን ነው ስሙ? ይሄ መናፈሻ ቢያጽጌ አይደለም፣ የሆነ መናፈሻ አለ እዚህ የካን መሰብሰቢያ አዳራሽ 17 እንደዛ አካባቢ ነው። እንትና ያረጋል አበጋዝ እዚህ የካብለው አበጋዝ የተናገረው ነው። ብርሃኑ ለአቅመ አዳም ያልደረሱ ጴንጤና ተሐድሶ ማለት ለአቅመ አዳም ያልደረሰ ጴንጤ ነው ብሎ በተናገረበት መድረክ ላይ እንዲያውም ጳጳሱ ከዚያ ላይ እኔ የማደንቃቸው ብፁዕ አቡነ አሁን ጠፉኝ እንጂ ስማቸው ቪዲዮ ላይ ያሉ ስማቸው ጽፎታል። እነዚህ ልጆቻችን ተሳስተው ከሆነ መከረን እንመልሳቸው ነው ያሉ። እዚያ መድረክ ላይ ጳጳሱ ተሳስተው ሊሆን ይችላል፣ ተናግረው ሊሆን ይችላል፣ መከረን እንመልሳቸው፣ አንፍረድባቸው ነው ያሉት። እኔ የማደንቃቸው አባት ናቸው። እንደ ያረጋል ግን የሌለ ነገር እየፈጠሩ ይሄን የጻፈው ጽጌ ነው አሉ። ብጽፈው ምንም አይደለም፣ የውስጤ ነው አውጥቶ የተናገረልኝ ይሄን የጻፈ ሰው። ይሄ መጽሐፍ በትክክል የጳጳሳቱን ያሁኑን ገመና 16 ጽላት ለሙስሊም የሸጠ በግ ከነነፍሱ ቤተ ክህነት እዚያ ዋናው መንበረ ጵጵስና ላይ ከነነፍሱ ያስቀበረ በሙስሊም ደጋሚ አቡነ ጳውሎስ ሊያጠቁኝ ነው ተነሳስተውብኛል፣ እንደው የሚረዱ ከሆነ ይርዱኝ ብሎ 15 ጽላት ሰጥቶ በግ ከነነፍሱ ቅበር ከመውጫ ከመግቢያ ላይ ከመንበረ ጵጵስና ላይ ተብሎ ሲዲው ተቀርጾ በእጃችን የገባበት ጳጳስ አለ። ከዚህ የበለጠ ኢሉሚናቲ አለ? ታቦቱን ይቃጠላሉ 15 ጽላት ለሙስሊም ከመስጠት የበለጠ ምን ውርደት አለ? ራሱ ቀርጾ ራሳቸው ማን ነው እንደዚህ ያደረገው? ጳጳሱን የፈለከው ልናገረው ይወጣ እኮ አደባባይ ይወጣ ነው። እንዘረግፍልሃለን ከነ ቪዲዮ ነው የምናወጣው ካስፈለገ። እኔ አሁን የቤተክርስቲያን ክብር እንጠብቅ። ይኸውልህ ራሳቸው ጳጳሱና ሙስሊሙ በስልክ ተነጋግረው ያደረጉት 15 ጽላት እንደተቀበሉ ሙስሊሙ በግ ከነነፍሱ እንዲቀብሩ እንዳደረጉ አቡነ ጳውሎስ ጠላት እንደሆኑባቸው ከዚያ ከአቡነ ጳውሎስ ጉዳዩ ደርሶ አቡነ ጳውሎስ ደግሞ በጣም አፍረውና አዝነው አሸማቀው እንዳስቀመጧቸው መረጃው አለ። ያንን የሲዲ ውይይት ንግግር ነው ወደ መጽሐፍ ቀይሮ ተገኘ ብልሃቱ የጻፈው። መነኮሳት አይደል እየሰለሙ ያሉት እዚህ ውስጥ ከነፎቷቸው አለ። መጽሐፍ ቅዱስን የረገጡት መስቀሉን አውጥቶ የረገጡት መነኮሳት አይደሉ። ለምን ሲባሉ ሙስሊሞቹ አደንዝዘው ወስደው ነው አሉ። እና እንዲህ አይነት ቀልድ አለ። ይኸውልህ ኢሉሚናቲ ከተሐድሶ የለም። ተሐድሶ እንኳንስ ይህንን ከባዱን ግዙፉን ተራራ የሚያክል ኃጢአት ይቅርና በጣም ጥቃቅን የሆኑትን ወደ ኢየሱስ ክርስቶስ ዘወር እንዳይል ሕዝባችን እንቅፋት የሆኑትን ለስዕል መስገድ እውነት ለመናገር በእርግጥ ከባድ ስህተት ነው ይሄ ራሱ። ግን ኢሉሚናቲ ዓለምን ያስደነገጠና ለዓለም ነውር የሆነ ስለሆነ ትልቅ አድርገን እንየው። ለነሱ ቀጥተኛ ተላላኪዎች ናቸው፣ ቅጥረኞች ናቸው መባል ግን እውነት ለመናገር ቤተክርስቲያኒቱን የበለጠ ያዋረደ ንግግር እንጂ እኛን ምናችንም እንዳይደለ እኛ እናውቃለን፣ ደግሞ እነሱ ያውቁናል። የገንዘብ ሰዎች ኢሉሚናቲ እኮ በገንዘብና በዝሙት የሰከረ ነው። በጾታዊ በተቃራኒ ጾታ በዚህ በተመሳሳይ ጾታ የሰከረ ነው።
ከእንደዚህ ካበደ ጋራ እኛ የሚያገናኝ ነገር በዝሙት የወደቁትን የምንቃወም የምንገስጽ ንስሐ እንዲገቡ የምናደርግ ትክክለኛ የንስሐ አቅጣጫ የምናሳይ እንጂ ሁሉም በንስሐ ከወደቀባት ቤተክርስቲያን አንዱ አንዱን እንዳይከሰው በይሉኝታ ተያይዞ አይኑን ተፋጦ ቁጭ ብሎ ያለበት ቤተክርስቲያን ውስጥ አይደለም ያለነው። ንስሐ ግቢ እያልን ያላት ቤተክርስቲያን እኛ ነን። ጥያቄዎቹ ሁለት ናቸው። አሁንም ልከልሳቸው። ከኢሉሚናቲ ጋር ያላችሁ ግንኙነት ካለ ያው የለም እንደምትሉ ይታወቃል። ሁለተኛ ነገር የእናንተ ኢየሱስ ክርስቶስ ወይንም እናንተ የምትሰብኩት ኢየሱስ ክርስቶስ ማን ነው? ሰዎቹ እኔም እንዳየሁት ፊልሙን እንዳየሁት በድፍረት የሚናገረው ያ ሰው ተሐድሶዎች ተጠሪነታቸው ለኢሉሚናት ነው ብሎ ነው የሚናገረው። ያ ተሐድሶዎች የሚለው ግን እናንተን ይመለከታል? ይቅርታ አድርጉልኝ። እንግዲህ እነ ከሳቴ ብርሃን ምናምን አላለም። ተሐድሶዎች ሲባል በጥቅሉ በቤተ ክርስቲያኒቱ ቤተክርስቲያናችን ተሳስታለች መታረም አለባት የሚሉትን ማለቱ ነው መሆኑ ነው ብለን ነው የምናየው። ስፔሲፊክ አድርጎ ከሳቴ ብርሃን ከሌ ምናምን አላለንም። በእርግጥ አንዳንድ መግለጫዎቹ ላይ ደግሞ የሆኑ ግለሰቦችን የመጠቆም አዝማሚያ ያለው በኋላ መጣበታለሁ። በተለይ ስለ ጋብቻ ሲናገር ሲናገር ያየሁት አንድ ቅናት የተመለከቱበት ምንድን ነው? ወጣቶች ልጆች በክፉ ዓለም አሰራር እየተያዙ ነው፣ በጣም መስራት አለብን፣ መጠንከር አለብን፣ ማስተማር አለብን የሚላቸው ቅናት የሚመስሉ ነገሮች አይጨበታለሁ። ልጁ ግን ኢሉሚናቲ የሚለውን አያውቀው፣ በሚገባ አልተረዳውም። ማን ነው ኢሉሚናቲ ብለን ነው ማንሳት ያለብን። አባሊ ሆኖ መመርጌታችን ይገዛው ይናገሩ። ዛሬ በጥቅል ስሙ ኢሉሚናቲ እያልን የሚጠሩት በዓለም አቀፍ ደረጃ አስቀድሞ ዘ ሴክሬት ሶሳይቲ፣ ፍሪማሶን፣ በኋላ ደግሞ ሃይማኖታዊ መልክ ጄሱዊስት እና በመጨረሻ ኢሉሚናቲ የሚለው ከቨር አድርጎ የሚገኝበት አንድም አራትም የሆኑ የተለያየ አሰራር ግን ተመሳሳይ ግብ ያላቸው ቡድኖች ናቸው። እነዚህ ቡድኖች በታሪክ እንደሚታየው ተፈጥሯቸው በገዳማት ውስጥ ነው። በኦርቶዶክስ የሉ ማለትም አይቻልም። ኦርቶዶክስ ማለት ኢትዮጵያ ማለት ብቻ አይደለም ማወራው። ገዳማት በሆኑ ወይም ገዳማዊን ነገር በሚከተሉ የእምነት ተቋማት ውስጥ እንደተመሰረቱ ይነገራል። እንደ ስማቸው የመጀመሪያዎቹ ሴክሬት ናቸው። ሚስጥራዊ ማህበራት ነው የሚባሉት። እነዚህ ሚስጥራዊ ማህበራት የሚባሉት እንግዲህ በፔጃቸው ላይ በዌብሳይት በተለያየ የተለቀቀውን ነገር ስንመለከት መሰረታዊ ዋና ዓላማቸው በሶስት 13 ምናምን የሚደርስ ደረጃ አይነት ነገር ባለው ክፍል ውስጥ ተመድበው የሚገኙ ሲሆኑ ዋና ነገራቸው የክርስቶስ ተቃዋሚ ሆኖ መገለጥ ነው ስራቸው። ክርስቶስን በመቃወም የሚገለጡ ናቸው። እዚህ በመልእክታችን ውስጥ እኮ ምን ብሎናል መሰለም? ብዙዎች የክርስቶስ ተቃዋሚዎች አሁን እንኳን አሉ ይላል። አንድ ተቃዋሚ ያለ ዋናው፣ የክርስቶስ ተቃዋሚዎች ግን ብዙ እንደሆኑ ይናገራል። አሁናል በሌላ አባባል ራእይ እንደሚናገረው የሰይጣን ዙፋንና የሰይጣን ማህበረተኞች ባሉበት ይላል። ስለዚህ ማህበረተኞች አሉት። ሰይጣን ራሱ ዋና ዓላማቸው እውነተኛውን ክርስቶስ መቃወም ነው። እውነተኛው ክርስቶስ እንዳይነገር እንዳይሰበክ መጋረድ ነው ዋና ነገራቸው። የሚገቡበት ነገር የተለያየ ተቋማት ውስጥ ሊሆን ይችላል። ልጁ እንዳለው በየትኛው የሚግቡ ዋና ዓላማቸው ክርስቶስ እንዲደበዝዝ፣ የክርስቶስ ስም እንዳይጠራ፣ የክርስቶስ ኃይል እንዳይገለጥ ማፍዘዝ ማደንዘዝ ነው። ሰውየውም እንደተናገረው ዋና ስራቸው እነዚህ ሰዎች መገለጫቸው ይሄ ነው። በተቋም ምንድነው በእርዳታ ድርጅት ይገባሉ ሲል ሰምቼዋለሁ። በመንግስት እንትን ይገባሉ፣ በፋይናንስ ተቋማት ይገባሉ። ትክክል ነው። ይህንን እኔም መስማማለሁ። ይገባሉ። ምንድነው የሚያደርጉት? በሃይማኖትም ይገባሉ እኮ ሃይማኖት ተቋማት ውስጥ ይገባሉ። በምንድነው የምንለያቸው ነው እኮ እኔ አሁንም የምለው አንድ ነገር ስትቃወምና ስትደግፍ መስፈሪያ ሊኖርህ ይገባል። መስፈሪያ ሳይኖር ዝም ብለህ ስትቃወም ጭፍን ተቃዋሚ ነው የምትሆነው።
ለምሳሌ በልማት ድርጅት አለ ብለህ ቀይ መስቀል ኢሉሚናይት ነው ማለት አትችልም። እከሌ ኢንተርናሽናል ድርጅት ኢሉሚናይት ነው ማለት አትችልም። ምን ማምጣት አለብህ? ቀይ መስቀል እየሰራ ያለው ስራ ምንድነው? ውጤቱ ምንድነው ብለህ ነው የምታየው። አሁን ቀይ መስቀል በዓለም አቀፍ ደረጃ እንደምናየው የተጎዱ ሰዎችን የተሰደዱ ሰዎችን መርዳት ምንላቸው በጎ ስራዎች አሉት። የተገለጠ ስራው ይሄ ነው። አሁን ይሄን ተነስቶ አንድ ሰው ኢሉሚናይት ነው ብሎ ቢል ተገለጠልኝ ምናምን ብሎ ሊያወናብደን ይችላል እንጂ አመክንዮ የለውም። የሆነ እርዳታ ድርጅትን አንስተ መንፈሳዊም ይሁን መንግስታዊ እርዳታ ድርጅቶችን አንስተ የኢሉሚናይት ነው ብለህ መለጠፍ አይደለም የምትችለው። ምንድነው የኢሉሚናይት ዋና ዓላማ? በሚሰሩት እያንዳንዱ ስራ ውስጥ ክርስቶስን መቃወም ነው ስራቸው። አሁን እኔ ልምጣል። ክርስቶስን በመቃወም የሰለጠነ ማን ነው? ክርስቶስን እንዳይሰበክ የሚከለክል ማን ነው? ክርስቶስን እያደበዘዘ ያለው ማን ነው? ስለ ክርስቶስ ሲነገር የሚያብድ ስለ ሌላ ሲናገር የሚዘፍን ማን ነው? ሌላ ነገር ልታናግረኝ ነው እንጂ ኢሉሚናይት ናቸው ብለን በማስረጃ ወርክሾፕ ያደረግንባቸውን እኔ በዚህ መግለጥ ከተቻለ እንደው ምናልባት አይቻልም እንደው ምናልባት አንዳንዱ እንደው ጥንቃቄ ስለሚያስፈልገው ነው እንጂ በአመክንዮ በመረጃ ኢትዮጵያ ውስጥ ያሉ የኢሉሚናይትን ጠባይ የያዙ ማህበራት የትኞቹ ናቸው? ኢትዮጵያ ውስጥ አዎ ኦርቶዶክስ ውስጥ ሊኖሩ ይችላሉ። እነዚህ ምልክቶች ይታየባቸዋል። ምንድን ናቸው እስኪ ምልክቶቹ? እሺ ማለት እሺ ኢየሱስ እንዳይሰበክ ያው ሁሉ ጊዜ የምትሉት ስለሆነ ሌላ እሺ ይኸውልህ ኢሉሚናይቶች የፖለቲካ ስልጣንን በመቆጣጠር ሀገርን በዓላማቸው ማጥመቅ እቅድ አላቸው። ስለዚህ ነው በየሀገሩ ፖለቲካ ውስጥ እጆቻቸውን የሚያስገቡት። በዓለም ውስጥ የዓለምን ኢኮኖሚ በመቆጣጠር ዓለምን ወደሚፈልጉት ነገር ለማምጣት የዓለምን ኢኮኖሚ የሚያቃውሱት እነሱ ናቸው። ይሄ ብቻ አይደለም። ሃይማኖታዊ ነገርን በመያዝ የሃይማኖት ተቋማትን ለሚፈልጉት ዓላማ ለማዋል የሚጠቀሙት ኢሉሚናይቶች ናቸው። አንድ ነገር ላሳያው። መንግስት ለመሆን የሚታገል መንፈሳዊ ማህበር ህብረት የለም በአገራችን ውስጥ? የፖለቲካ የኃይል ሚዛን ለመያዝ የሚታገሉ የሉንም? ብዙ አሉ። መንፈሳዊ ሆነው ነው ማወራል። መንፈሳዊ ነን ብለው የተደራጁ ብዙዎች አሉ። ከኢሉሚናቲ ጋር ያላችሁ ግንኙነት ልመጣልህ ነው እኮ። እዚህ መርካቶ ሌቦች አሉ እና ሰርቀው መንትፈው ሲሮጡ ህዝብ እየተከተለ ያዘው ሌባ 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 ይላቸዋል። እና ብልህ ሌቦች እነሱ ራሳቸው ምን ይላሉ? መሐከል ላይ ሌባ 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 ይላሉ። አይ አቅጣጫን ያስቀይሩሃል። ስለዚህ የሚሮጠው ህዝብ ሌላ ሌባ ነው የሚፈልገው። የኢሉሚናቲ አባል ሆነው እንደሆነ አላቅም። አየ ልክ እንደዚያ ቀድመው ኢሉሚናቲ አባል ናቸው ተጠሪነታቸው ብለው ይሉናል እንጂ ኢሉሚናቲ ናቸው የሚባሉ ሰዎች ካሉ እንኳን በዚህ የከበረ ወንጌል ወደ ክርስቶስ ልናመጣቸው እንችላለን እንጂ ከኢሉሚናቲ ጋር ሊያገናኘን የሚችል ለምን መሰለ? አንዱ ክርስቶስን የሚቃወሙ ናቸው እያልኩ እኔ ክርስቶስን የምሰብክ ሰውዬ ከነሱ ጋር ብረት ልፈጥራቸው። ጥያቄው እንደዚህ ነው የሚሆነው። እናንተ የምትሰብኩት ክርስቶስ ማን ነው ማለት እሱ ነው። በጣም አሁን ሚዲያውም ላይ ማያው ጥያቄ ብዙ ሰው ጋርም ያለው ጥያቄ ኢየሱስማ ትላላችሁ ክርስቶስ ትላላችሁ እኮ ግን እውነተኛው ክርስቶስ ይሁን አሁን በምድር ነው የማቀው? እናንተ የምትሰብኩት በጣም ጥሩ መጽሐፍ ቅዱስ አለ። አዎ በጣም ጥሩ። በዚህ መጽሐፍ ቅዱስ ውስጥ ስለ ኢየሱስ የተነገረን ማንነት፣ ምንነት፣ ግብር፣ ስልጣን፣ ሹመት፣ ክብር ተጽፎልናል አይደለም? ይሄ ኢየሱስ አለ። በጣም ጥሩ። ይህን ኢየሱስ በሚገባ ለመረዳት ከፈለክ ሶስት ነጥቦችን በስጋ ሰውነት የተገለጠው ኢየሱስ ቅድመ ዓለም ያለ እናት ከአብ የተወለደ ዘላለማዊ በእግዚአብሔር ዘንድ የነበረ እግዚአብሔር የሆነ የእግዚአብሔር ቃል የተባለ ነው።
አብ ወልድ መንፈስ ቅዱስ ተብሎ በአንድነት የሚመለክ የሚሰለስ የሚቀደስ አምላክ ነው። ፍጡር አይደለም። አይደለም። ፍጡር አይደለም። አይደለም። ሊሆንም አይችልም። ይሄ ዘላለማዊ ቃል ግን በእግዚአብሔር የባህሪ ዕውቀት አማካኝነት ዓለምን ለማዳን ብቸኛ መንገድ ነው ብሎ እግዚአብሔር ባቀደው መሰረት ፍጡር የነበረውን ሥጋ ገንዘቡ አድርጎ በሥጋ ሰውነት የተገለጠ ነው። ይሄ በሥጋ ሰውነት የተገለጠው እኔም ከሳቴ ብርሃን በምናምንበት በታቅቦ አንድ አካል አንድ ባህሪ የሆነ ብለን ነው የምናምነው እኛ። ይሄ በምድር ያየነው ኢየሱስ ጌታ ያልነው በሥጋ ሰውነት ያለ ቃል ያልነው ሳይከፈል ሳይነጠል ሳይደባለቅ የእግዚአብሔር ልጅ የተባለ በሥጋ ደግሞ የድንግል ልጅ የተባለው ቃል የሚባል ነው። ይሄ በሥጋ ሰውነት የተገለጠ ጌታና አምላክ መድኃኒት ስለ ሰው ልጆች የሞተ የተቀበረ በሦስተኛው ቀን የተነሳ ያረገ ዳግም የሚመጣ ጌታ ነው። ይሄ ጌታ በአገልግሎቱ ሊቀ ካህን ንጉሥ እና ነቢይ ተብሎ በአባቱ የተሾመ ነው። ይሄ ዘላለማዊ ክህነትን የወሰደ የማይሻር ክህነት ያለው የእግዚአብሔር ካህን የሆነ ብዙ ጊዜ እንደተናገርኩት በሰማያቱ ድንኳን ውስጥ የሚያገለግል አሁን ጠላቶቹ የእግሩ መረገጫ እስኪደረጉ ድረስ በቀኙ የተቀመጠ በመጨረሻው ጊዜ ግን ይሄ በምድር ከፀሐይ በታች የነበረው አገልግሎት ሲያበቃ ግን ጠላቶቹን ሁሉ ረግጦ ሲጨርስ ሲደመድም እስከዚያ ጊዜ ድረስ አሁንም ሰውነቱ ያልተለየው ቃልነቱ ያልተለየው አንድ ጌታ አንድ ኢየሱስ አንድ ክርስቶስ አለ ብለን እናምናለን። ልብ በላው። በዚህ ምክንያት ይሄ ክርስቶስ ጌታችን አምላካችን ብለን የምናመልከው ነው። በስላሴነት ከአብና ከመንፈስ ቅዱስ ጋር እኩል የሚመለክ በተለየ አካሉ ሊቀ ካህን ንጉሥና ነቢይ ሆኖ የቤተ ክርስቲያን ራስ የሆነ በሥጋ ሰውነት ወንድማችን የተባለ የምናመልከው የምንሰግድለት ጌታና አምላክ ነው። ይሄንን ነው የምናመልከው። የኛ ኢየሱስ መልሳችሁ አማላጅ ነው፣ ልመጣ ነው። አየ እንግዲህ አንዱ ትልቁ ችግር ምንድነው? አንተንና በመሰሎች ዘንድ ይሄን ክርስቶስ በአግባብ ባለመረዳት ልዩ ኢየሱስ ፈጥራችኋል እናንተ። ጭራሽ ይሄ ልዩ ኢየሱስ እንዴት እንደተፈጠረ ላሳይ። ፍጹም አምላክ ፍጹም ሰው ነው ትለኛለህ አይደለም? ታምናለህ? ይሄንን በደንብ ያለ መለያየት ያለ መጠፋፋት በታቅቦ አንድ ነው። ቤተክርስቲያን እጨቆይችኝ ትምህርት ታምናለህ አይደለም? በጣም ጥሩ። ሊቀ ካህናት ነው። የማይሻር ነው፣ የማይሞት ነው። ከትንሣኤ በኋላም አልተለወጠም። ያስረዱኝ፣ ይቀጥሉ። ማመን ወይም አለማመን እኮ ያንተ ፋንታ ነው። ከትንሣኤ በኋላም አልተለወጠም። ምክንያቱም ጠያቂ ብቻ ለመሆን ያለብን ከትንሣኤ በኋላ ያልተለወጠ ሊቀ ካህን ነው፣ ሊቀ ካህናት ነው። ያልተለወጠ ንጉሥ ነው፣ ያልተለወጠ ነቢይ ነው። ለምን? በዘላለም ሹመት በመሐላ የተሾመ ነው። ልክ ነኝ? ይሄ ከሆነ ከትንሣኤ በኋላ በእግዚአብሔር ቀኝ ተቀምጦ ምንድነው የሚሰራው? ምንድነው የሚያደርገው ብዬ ነው የምጠይቅህ። አይ ሊቀ ካህንነቱን አብቅቷል፣ ነቢይነቱን አብቅቷል፣ ንጉሥነቱን አብቅቷል ብለህ ካልከኝ ሌላ ንጉሥ፣ ሌላ ሊቀ ካህን፣ ሌላ ነቢይ እዚህ ምድር መፍጠር አለብን። ለዚህ ነው ሊቀ ካህናት እከሌ ያላችሁት። አሎን ነው እኔ አላውቅም። ነቢይ እያሉ ሰዎች የተነሱት ለዚህ ነው። አላቅም ተክተውት ከሆነ እውነተኛው ኢየሱስ ዛሬም እጅ ባልሰራት መቅደስ የሚገኝ ሊቀ ካህናታችን ነው። አስታራቂ ነው። አንደኛ አገልግሎቱ በስልጣን ደረጃ ተፈጸመ እንጂ በግብር ደረጃ አልተቋጨም። ለምን? የሚድኑ ሰዎች ሁሉ የአሕዛብ ቁጥር እስኪሞላ አይልም? እንደው እዚህ ላይ መምህር ጌታቸው ብዙ ሰዎች ቲክቶክ ላይም ሜዳ ላይም የሚያነሱት ክርክር አለ። ይሄ ጥያቄ ያንተ ጥያቄ ነው። ምንድን ነው የሚሉት?
ኢየሱስ ክርስቶስን ከትንሣኤ በኋላ በአብ ቀኝ ሆኖ ዛሬ ደግሞ ልክ እንደ ጌቴሴማኒው እየወደቀ እየተነሳ የደም ላብ እያላበው የሚለው ጥያቄ ማለት ነው። ማን ነው ለማን የሚማልደው? አምላክ ሆኖ ከማን ነው የሚያማልደው? ይኸውልህ እሱ አይደለም ጥያቄው። ዛሬም አሁን እንግዲህ ተፈጸመ ካለ በኋላ ነገሩ ተጠናቋል፣ የዘላለም መስዋዕት አቅርቧል፣ የዘላለም ሊቀ ካህናት አቅርቧል የሚለውን ሐሳብ ስለ እነሱ ሊያማልድ ዘወትር በሕይወት ይኖራል ከሚለው ጋራ የተጋጨ ይመስላቸውና ዛሬም እየወደቀ እየተነሳ ነው የሚማልደው የሚል ጥያቄ ይፈጥሩና የፕሮቴስታንት ልዩ እምነት የታድሶ ልዩ እምነት አድርገው ይስሉታል። እና ይሄን ነገር እንደው እንዲያስክ እንጨርሰው ብዬ ነው። ምንድነው ሁለት ዓለም እንዳለ መረዳት መቻል አለብን። ከፀሐይ በታች የሆነው ዓለም ይሄ ግዙፍ የሆነው ዓለም ላይ የምናደርገው ስርዓት ከፀሐይ በላይ የሆነው ዘላለም በሚባለው ዓለም የምናደርገው ግብር የተለያየ ነገር ነው። በዚህ ዓለም ሲኖር ልክ በዚህ ዓለም የተገባውን ስራ ነው የሰራው። በዚህ ዓለም ሲኖር ነብይነቱ የወደፊቱን እየተናገረ ምን እያለ ነው የነገረን። ሊቀ ካህንነቱ መስዋዕት በማቅረብ በእግዚአብሔር ፊት አገልጋይ በመሆን እዚህ አይተነዋል። በአካል ነው የተመለከትነው። ንግስናውም የምእመናን የቤተ ክርስቲያን ንጉስ ነው አይደለም ኢየሱስ ክርስቶስ። በጣም ጥሩ። ከፀሐይ በላይ ለሆነው ዓለም በሚመች አገልግሎት እነዚህን ሹመቶች ግን ሳይጥል አሁንም ሹመቶች አሉት። አሁን ንግስናውን በዚህ ዓለም ብለን ስንል ወንበር ዘርግቶ እንደዚህ ምናምን ቁጭ ብሎ እንደምትለው እንደ ዘርዓ ያዕቆብ እንደለመዳችሁት ሳይሆን በሰማያዊው ዓለም ውስጥ የማይሻር ክህነት። እኔ ደስ የሚለኝ ቃል ይሄ ነው ቅዱስ ጳውሎስ ያለው የማይሻር ክህነት ስለሆነ በዚህ ዓለም ከድካም ከልፋት ከመተኛት ከመድከም ከማልቀስ ከመራብ ጋር ከብዙ እንባና ጮህት ጋር ነው አይደለም ያደረገው ልመናውን። እስቲ ልጠይቅህ ወደ ማን የለመነው? ከሞቱና ትንሣኤው በፊት በመድረስ ማን ለማን ነው የሚለምነው? ጌታችን አምላካችን ኢየሱስ ክርስቶስ ትንሣኤው በፊት በነበረ አካሉ ሞቷል፣ ተሰቃይቷል፣ ተርቧል። በፍጹም ሰውነቱ ነው ያደረገው። ስለዚህ ሲለምን በፍጹም ሰውነቱ ነው እየለመነ የነበረው። ወደ ማን? ወደ እግዚአብሔር አብ ለመነ። ማን ከማን አንሶ ነው የሚለምነው? እሱ ምን ዕዳ አለበት ኢየሱስ? ለምን አላነሰም? ለምን ክብሩ አልተነካም? እዚህ ላይ እንዴ ለምንድን ነው በማህፀን ሲቀመጥ ክብሩ ያላነሰው ከአብ? አይታል ምንድነው ልል የፈለኩት እኔ እንዲያውም አንድ የቁልቢ ገብርኤል የነበሩ አንድ መምህር በኋላ ወደ ሐረር መተውኛ ጋር የነበሩ አንድ ትግሬ ሰውዬ የመጽሐፍ መምህር ናቸው። በጣም ደስ ይሉኛል። ነብይነትንና ጌታቸው አሉ ነብይነትንን ክህነትንና ንግስናን እኮ እግዚአብሔር ከብሉይ ኪዳን ነጥቆ ሰብስቦ ለልጁ የሰጠው ስልጣን ነው አሉ። አይገርም? በነቢያት አልታመነም፣ በካህናት አልታመነም፣ በነግሳት አልታመነም። ስለዚህ ነብይነትን ንጉስነትን ክህነትን ሰብስቦ ለማን ሰጠው አሉ? ለልጁ ሰጠው። አብ አረፈ። አሁን ሌላ ንጉስ አይፈልግ፣ ሌላ ካህን አይፈልግ፣ ሌላ ነብይ አይፈልግም። እኔ ከፀሐይ በላይ በምንኖረው ውስጥ ያለ ድካም አገልጋይ ነው ኢየሱስ። አሁን ያለ መራብ አገልጋይ ነው። አሁንም ይታይላቸዋል። አዎ የምታነሷቸው አብዛኛዎቹ ነጥቦች በእርግጥ መጽሐፍ ቅዱስ የማነስ ጉዳይ አይደለም። እኔ አንድ እንዲዋጥልን ፈልገው ነገር ከአብ የማነስ ጉዳይ አይደለም ወዳጄ። እግዚአብሔር የሚባል የአንድነት የባህሪ ስም አላቸው። እግዚአብሔር የሚባል መበላለጥ የሌለበት መተናነስ የሌለበት መለኮት ማለት ነው። መለኮት የምንለው ማለት ነው። በተለየ የአካል ግብር ሲመጡ መተናነስ አይደለም። የመለኮት የአካል ግብር ነው የምናየው። ለምሳሌ አብ ወላዲ ነው ትሌለም ወይ? ወልድ ተወላዲ ነው ትሌለም ወይ? በወላጅና በተወላጅ መካከል ማነስና መብለጥ አለ ወይ? የለም አይደለም። ቅድመ ስጋዊ እኮ ነው ደግሞ። ቅድመ ስጋዊ የለም መበላለጥ። ማለት ይሄ እኮ የምታውቁት ግን እኮ ያለ ይመስላል። ከአብ የሰረጸ ነው። አብርሃም ይስሐቅን አባት እንደሚሆነው አይደለም የእግዚአብሔር አብ አባትነት። ለአንተ ሲሆን አቅንተ ታነበዋለህ። አየህ አቅንተ ታነበዋለህ። እኛ ስንናገረው አጣመህ ትሰማዋለህ።
አሁን የአብ ማን የቃል ልጅነቱ እንትን ይስሐቅ ለአብርሃም ልጁ ሲሆን እንደሚሆነው እንደሚቀዳደሙ አይደለም ብለ ልጅ ሆነውን ጎን ስታስቀምጠው አልተቃወምኩም ልክ ነው ብያምናለሁ እኔ ቆይ ግድ የለህም የባህሪው ነው ብዬ ስለማምን እቀበልሃለሁ ወደ ምድር ተልኮ ሲመጣና ይሄን መከራ ሲቀበል አነሰ ወይ ካብ ከመንፈስ ቅዱስ ጎደለ ወይ አላነሰ መላእክት የሚሰግዱለት አየው ልብ ለምን አነሰ ብለህ እዚህ ጋር አልተጨነቅም ለምን አልተጨነቁም ቤተሰቦቻችን ሲሰደድ በቅፍ ሲጣል ምን ሲባል ለአነሰ አምላካችን ተደፈረ ብለን ለምን አካክ ይዘራፋላልንም በተለየ አካሉ በእግዚአብሔር የባህሪ ዕውቀት ለኛ የሚጠቅም ስራን የሰራው እግዚአብሔር የሱ እንደዚህ መሆን የኛ መዳን እንደሆነ እግዚአብሔር በባህሪው ያውቃል አይደለም ስለዚህ ለኛ መዳን በተለየ ግብሩ የሰራው ማነስ አይደለም እግዚአብሔር ለዘላለም የተባረከ ይሁን ወዳጄ አማላጅ ነው ብለን ስንል ለሺ ዘመን የለመደብን ጆሮአችን ላይ የጮኸው በአንድ እግራቸው ቆመው ተክልዬ 15 ዓመት በባህር ሆና ክርስቶስ ሰምራ 7 ጊዜ ነው ስንት ጊዜ ተፈይቶ ቅዱስ ጊዮርጊስ ጥራልኝ እስቲ ሌሎችን መርግታ 100 ዓመት ገብረ መንፈስ ቅዱስ 100 ዓመት በጭንቅላታቸው ተዘቅዝቀው ገብረ መንፈስ ቅዱስ 30 ዓመት ጎጃምን ለማስማር እና ወነዘራ ቡሩክ ተንበርክከው እንደተኙ ዛፍ በቅሎባቸው እንዲህ አይነት ነገር ጆሮአችን ስለጠገበ ከነዚህ ፈቀቅ ላለ ማለት ኢየሱስ በተለየ አካሉ የተሰጠውን የክብር አገልግሎት ዝቅ እናደርገዋለን አማላጅነት የክብር አገልግሎት ነው መርጌታ በጣም ትልቅ እግዚአብሔርን የሚያስደንቀው ስለ ሰው ልጅ የከፈለው የከበረ ሹመቱ ነው ለኢየሱስ አሁን መርጌታ ጽጌ እንዳለው ቅድም እዚያ ሰማይም ሄዶ ብድግ ብሎ ከወንበሩ ላይ እንደው ጌታቸውን ማረው እያለ ላቡን ጠፍ ያረግ ይሰግዳል አይደለም የሚለው እንደ ራሴ ሆኖ ነው ሊታይ አይደለም የሚለው እንደ ራሴያችን ሆኖ በእግዚአብሔር ቀኝ ተቀመጠ የእግዚአብሔር ቀኝና ግራ የለውም ግን መጽሐፍ እንደሚል በእግዚአብሔር ቀኝ በእሪና ነው የሚለው በስልጣን እኩል ተቀምጦ ምንድነው እንደ ራሴነቱ ብትለይ የኔን ሰውነት ያንተን ሰውነት ይዞ ነው የተቀመጠው ብሏል ጳውሎስ ህይወታችሁ ከክርስቶስ ጋራ ተሰውሯል በእግዚአብሔር ቀኝ ተቀምጧል የክርስቶስ ሰውነት ሪፕሬዘንት የሚያደርገው እኔና አንተን ነው ከተቀበልከው ግን አንተ የለም ከተነሳ በኋላ ወደ መጀመሪያ ክብሩ ተመልሷል የለም አሁን አባቶች ካህናት ናቸው የሚማልዱት ምትለይ ከሆነ የለህም ሰማይ ቤት ለምን በላይ የኔ ስጋ ነው እዚህ ያለው በውክልና ክርስቶስ ሊታይልኝ ሄዷል አሁን ስለዚህ በመታየቱ ነው የሚማልድልን አሁን መማለድ ማለት የግድ መስገድ ማለት አይደለም ደግሞ መማለድ ማለት ማልቀስ ማለት አይደለም ደግሞ በርግጥ ከርሶ ጋር የጀመርነው የነገረ ስላሴ ትምህርት ስላለ እዛ ላይ እስኪ በደንብ እናያዋለን ጊዜ ላለመሻማት እየተቀለልን እንምጣ እሺ ኢሉሚናቲ አይደለንም እንደምትሉ ያወኩኝ ጠየቅኳችሁ ስለተነሳ የጋብቻ ጉዳይ ተነስቷል ኢሉሚናቲ ማን እንደሆነ አውቃለህ አንተ ግን ግድ የለም አንተ ላይ ሲደርስ ለምን ትፈራዋለህ ኢሉሚናቲ ክርስቶስን የሚጋርድ ነው እስማማለሁ እሱ ክርስቶስ እንዳይሰበክ የሚያደነዝዝ ነው እስማማለሁ ከሰኞ እስከ ሰኞ ከ1 እስከ 30 በመድረክ ምንድነው የሚሰበከው ግድ የለም ወይ የግል ሙግት እንዳይሆን ግድ የለም እየሞገትከኝ እኮ ነው ያለው እየሞገትከኝ ነው እኮ ያለው ኢሉሚናቲን ነው ካል አንደኛ ፋታ በሰጡኝ ጥሩ ዝሙትን በሚገባ በተግባር ያሳየ ያለ አካል አለ ይሄንን መቼም እንግዲህ አንተም እኛም ከዚህ ከካሜራ ውጭም ቢሆን ብዙ ለካሜራ የማይበቁ ነገሮችን አንስተን ተጫውተናል ስም እየጠራን ሳይቀር በነፃነት ያወራንባቸው ሁኔታዎች አሉ ሌላው ኢሉሚናቲ ይቅርታና በገንዘብ የሰከረ በገንዘብ ያበደ አይኑ ያፈጠጠ ዘረፋ እየተካሄደበት ያለ የት ቦታ ነው የት ቤተ ክርስቲያን ነው ድብድቡ ሽጉጥ መማዘዙ ያ ሁሉ እንደው በጉቦ በመሽዋሽዋም ከተሾሙ በኋላ ያን ያህል ዝርፊያና ያን ያህል ድብድብ እንደውም ዘረኝነት ሳይቀር ዘረኝነት እኔ እንትና እያሉ ዘረኝነትን በማስፋፋት ረገድ እንኳን የሄዱት እነማን ናቸው አሁን ከዚያ ቤትኛን የሚተቻለ ስነ ልቦና ሞራል ያለው አለ
ቆይ አንተ ቆይ ኢሉሚናቲ ለእግዚአብሔር እንዳይሰግዱ ነው የሚያደርገው አይደለም ያለው ልጁ አይደለም በጣም ጥሩ በሌላ በኩል ለኢየሱስ ብቻ ነው የሚሰገደው ብለው ነው ተሐድሶች የሚጨቀጭቁን ይልሃል ኢየሱስ ብለው እንዲወጡ ነው የሚያደርጉ ይልሃል እሺ አንተ ለእግዚአብሔር እንዳይሰገድ የስግደት ማዕት የደረደረ ማን ነው ንገረኝ በአንድ ለማን ነው የሚሰገደው በሁለት ለማን ነው የሚሰገደው በሶስት ለማን ነው የሚሰገደው አይደለም እኮ ወዳጅ ለመከራከር ብዙ የሚያበቃ ስላልሆነ ነው እሺ በቃ ስለዚህ ይኸውልህ ኢሉሚናቲ እንዲያውም እኔ ናቸው ብያለልም ነገር ግን ምልክቶች ያሉት እዚያ ነው የምልህ አሁን ታደሱ ምንለው ለዚህ ነው ተመለሱ ምንለው ለዚህ ነው እኛ እንዲያውም እኮ እግዚአብሔር ብቻ ይበቃል ክርስቶስ ብቻ ይበቃል መጽሐፍ ቅዱስን እናንብብ ወደ መጽሐፍ ቅዱስ እንመለስ ክብርን መስጠት ካለብን ለእግዚአብሔር እንስጥ እንዲው እንመን በእምነት ኑ ብለን የምንጮኸው እኮ ሰው ኢሉሚናቲ እንዳያጠምደው ነው እያፈዘዙ እያደነዘዙ እየወሰዷችሁ ነው እያልን ነው ስለዚህ እኔ ማናቸው አለቃ ናቸው መሰለኝ ሲሄዱ መንገድ ላይ አግኝቷቸው ወዴት ነው የሚሄዱት ምናምን ሰድቧቸዋል መሰለኝ አንዱ እንደማይም ደንቆሮ ነው ምናምን ብሎ ሰደባቸዋል መሰለኝ ስድብ ያለ ቦታው ወድቆ ነው እያዛወርኩ ነው አሉ ይባላል ገበሬና መርጌታ ተጣልተው ነው እንጂ ገበሬው አንተ ደደብ ብሎታል መርጌታውን አንተ ደደብ ብሎ ገበሬው ሰድቦት ሁለቱን እንዴት ደደብ ትለኛለህ ነው ትግል ገጥመው ይያለ ነው አለቃ ይደረሱት አለቃ ሲገላግሉ ምንድነው ሲሉ አለቃ ገብረሃና ደደብ ብሎ ሰድቦይ ነው ይላቸዋል በሁኔታው ደንግጠው ሳቸውም ሊያስታርቁ ሳለ ሌላ ሰው ይመጣና ምን ይሰራሉ አለቃ ከመሃል ይላቸዋል ደግሞ ሌላ ተንኳሽ ነገረኛ ስድብ ያለ ቦታው ወድቆ ወደ ቦታው እየመለስኩ ነው ያሉት እንግዲህ እቺንን ባክና አደረሰልን ወሰድልን አሁን አይ ለዚያ ፔጅ መልሰው ስድቡን እኛ እግዚአብሔር ብቻ እንዲከብር የምንፈልግ ሰዎች ጥሩ በጣም ጊዜ ወስደን የምንጫወትባቸው ብዙ ርዕሶች ስላሉ ነው ይሄ ትንሽ አንገብግቦኝ ስለሆነ ነው ያገኘኋችሁ ያው ብዙ ጊዜ ደጋግመን ያነሳነው ነገር ነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችንን ሊወክሉ የሚችሉ ሰዎች ቢመጡ እናንተ ፊት ለፊት ቁጭ ብላችሁ ለማሟገት ፈቃደኛ እንደሆናችሁ ደጋግማችሁ ስለተናገራችሁ ሄዳችሁ እዚህ እናንተም ስቱዲዮ ባይሆን ሄዳችሁም ለመከራከር ፈቃደኛ እንደሆናችሁ ደጋግማችሁ ስለተናገራችሁ እሱን እየሞከርኩ ነው በጣም ብዙ ሰዎች ጠይቁኛል ለምን አታመጣም ሰዎች ይሉኛል አንዳንድ ሰዎችን አግኝቼ ነበር ባለቀ ሰዓት ላይ ግን አይ እሱ ኦርቶዶክስ አይደለም ገድል የማይቀበል ከሆነ ኦርቶዶክስ ስላልሆነ ተው ተብዬ ነው የተውኳቸው የተወሰኑ ሰዎች አሉ ያው ብዙዎች አስተያየት ሰጡናል በጎ ነገር ይናገራሉ ተቃዋሚዎችም አሉ እሱ እንትን የለኝም ግን ክርክር እንዲገጠም ወይንም ዲቤት እንዲደረግ እኔም ፍላጎቱ አለኝ የሚሰሙን የሚያዩን ሰዎች እንዲሰሙ እንዲያውቁልኝ ፈልጌ ነው እናንተም ፈቃደኛ ናችሁ ይመስለኛል ስለዚህ ዛሬም በድጋሚ ያው ፈቃደኛ መሆኔ መናገር ፈልጋለሁ የምጠቅላያ ጥያቄ ላቅርብ አሪያ ታድሶን ከቤተክርስቲያንን ከመታደግ አንፃር ነው ህዝቡ እንዲያየው የሰራ ነው ሀገርና ስብዕናን ከመታደግ አንፃር አይታላን የታድሶ መሪዎች በሀገራችን ያሉት ትዳር አላቸው የላቸው እኮ የታድሶ ዋና ቀንቃኞች እኮ ትዳራቸው ላይ እኮ አክቲቭ አይደሉም ኢቭን አሁን ወጥተው የሌላ እምነት ተከታይ ሆነን ብለው ከቤተክርስቲያን በውግዘት የተለዩት መካከል አባትና ልጅ ያገቡ ናቸው አሁን አጋጣሚ አይደለም ዴሊብሬትሊ የተሰራ ስራ ነው እና አንዱ የታድሶ ክንፍ ነው ይሄ የታድሶ ክንፍ ከሃይማኖት አስኮብ ላይ ነው ተሐድሶች ከምትቸገሩበት ነገር አንዱ ይቅርታ ተሐድሶች ከሚቸገሩበት ነገር አንዱ በጥቅሉ የትዳር ጉዳይ ነው በትዳር በቅድስና አትኖሩ ይቅርታ አይኖሩ እንግዲህ ቪዲዮ ላይ የተባለው ነው በርግጥ መርጌታ ዘንጌ ከገዳም መነኩሴቷን አስቆብልለው አግብተው እንደሚኖሩ አውቃለሁ የፀሐይ የሞቀው ጉዳይ ነው መመርጌታቸው እርሶ ጋብቻ ቀለበትም ጣቶት ላይ አላውቅም ባለትዳር ይሁን አይሁንም አላውቅም ምንድነው መመርጌታቸው ጋብቻ ክቡር ነው ተሐድሶች ጋር በእንጦጦ ማርያም ቤተክርስቲያን በተክሊል በክብር ያገባው ሰው ነኝ በእውነት አዎ በተክሊል ነበር ያገቡት አዎ ስለዚህ የክብር መዝገበዝ ያለ አለኝ እንዳይቀዱት አሁን በኋላ ሊቀዱት ይችላል I think 26 ዓመት
እየሆነ ነው አሁን በትዳር የሚያሳዝኑ ፍጥረቶች ናቸው። መጽሐፍ ቅዱስ እግዚአብሔርን የሚያገለግል ሰው በጢሞቴዎስ መልእክት ውስጥ የአንዲት ሚስት ባል የሆነ ማይሰክር ገር ማይጨቃጨቅ ብዙ ወይን ጠጅ ማይወድ እነዚህን ምዘረዝራቸውን ወስደ አንድ ቤተክርስቲያን በር ብትለጥፋቸው አንድ አገልጋይ አታገኙ። እነዚህን አሁን እዚህ ጢሞቴዎስ ላይ ያሉትን ወስደ እኔ ማርቲን ሉተር እንደሚባለው እንደለጠፈው ወስደ አሁን ቅድስት ማርያም ቅድስት ሥላሴ ምናምን ብትለጥፋቸው አንድ ካህን አታገኝም። እውነት ለመናገር ከአባቶች ጀምሮ የአንዲት ሚስት ባል የሆነ ልጆቹን በጭምትነት የሚያስተዳድር ሰው የገዛ ቤቱን ካላስተዳደረ የእግዚአብሔርን ቤት እንዴት ሊመራ ይችላል በሚለው መርህ መሰረት አገልግሎታችን ከሳቴ ብርሃን በዋና ዋና መሪነት ያሉ አገልጋዮች ባለትዳሮች የልጆች አባት ቤታቸውን የሚያስተዳድሩ ናቸው። ይሄ ማለት ሁሉ ሰው ያለ ጊዜው እንዲያገባ ያለ ፕሮግራም እንዲያገባ አይደለም። እንዲያውም በአገልግሎታችን በከሳቴ ብርሃን ከ15 የበለጡ ሰዎችን ድረናል አይደለም? 15 የሚበልጡ አገልጋዮቻችንን ደግሰን እንሄዳለን። በዚሁ በአገልግሎታችን ትኩረት እናደርጋለን። ሰው ከተሰጠው በስተቀር ብቻውን ይሆን ዘንድ መልካም ስላይደለ ጋብቻ ቅዱስ መኝታው ምንድነው? ጋብቻ ክቡር መኝታው ንጹህ ነው ስለሚል ለጋብቻ ትኩረት እንሰጣለን። ስለዚህ ተሐድሶዎችን እንግዲህ አንዳንድ ጥንቃቄ ማድረግ ያለብን ሁሉንም ወክለን መናገር አንችል ይሆናል። ያላገቡ ሊኖሩ ይችላሉ። ጠጋ ብሎ ተሰጥቷቸው ከሆነ አለማግባት ተሰጥቷቸው ከሆነ አምነው ተቀብለውበት ከሆነ የማያገቡ አሉ እንጂ አብዛኛው የተሐድሶ አገልጋዮችን እኔ እንደማውቀው ባለትዳር ልጆቻቸውን የሚያስተዳድሩ ፍች እንኳ ያልተሰማበት ከተሐድሶ አካባቢ ፍች የሚባል ነገር ጎልቶ ያልሰማንበት። ምክንያቱም ፍች ኃጢአት እንደሆነ ስለምናመነኝ ባለትዳር ነኝ። እኔ እንደውም ካነሳው ጋብቻን በመቃወም የሰለጠነች ቤተክርስቲያን ማነች? የቤተክርስቲያንን ክብር ለመጠበቅ አባቶችን በእድሜ ለማክበር ሲባል ብዙ ነገር ባንናገርም ጋብቻን ያገልግሎት አለማግባትን ያገልግሎት መስፈርት አድርጋ በመውሰዷ ያንን ቦታ ለክብር የፈለጉ ሰዎች ሳይሰጣቸው ጋብቻን ንቀው ወደ ምንኩስና ገብተው በኋላ ቤተክርስቲያኒቱን አደጋ ላይ የጣሉ እነማን ናቸው? ፍርድ ቤቶችን እንደው ፍርድ ቤት አካባቢ የሚሰራ ሰው ታውቃለህ? አይ ቲንክ ይህን ስናገር እያዘንኩ ጭምር ስለሆነ ነው። እና ወንድሞቻችን እነዚህ አሁን ተሐድሶን በጋብቻ ጠርጥረናል ብለው ለጋብቻ ትኩረት አይሰጡም ያሉ ሰዎች ምናልባት ሳያውቁት አባቶቻችንን እንዳያስነቅፏቸው ቢጠነቀቁ ቢመከሩ ደስ ይለኛል። እኔ በእኔ እዚህ ላይ ይብቃኝ። መርጌታ ጽጌ እንደው አንተ መቼም ትንሽ እንግዲህ ኮስተር ብለህ የምታወጣው ነገር ሊኖር ይችላል። ባለትዳር ኖት አይደል መርጌታ? በድጋሚ ልጠይቆት ባውቅም ባለትዳር ኖት? አሁን በምትለቀው ቪዲዮ ትረዳዋለህ። የኔና የባለቤቴን ጉዳይ በቅርብ በምትለቀው ቪዲዮ ይታወቃል። እንግዲህ እኔና ባለቤቴ በዚህ ስቱዲዮ ቀርበን ቃለ መጠይቅ ተደርጎልን ከየት እንዴት እንደመጣች እሙሃይ እያለ ለዚያውም እስካሁን ድረስ እሙሃይ በሚል ማዕረግ ስም ኧረ እባክህን እንደሱ አይደለም አሁን ብለን ብንለው እንደው ከጥላቻ ጋር የተያያዘ አካሄድ ስለሚሄድ በዚያ መንፈስ ነው። አገልጋይ ነው፣ በብዕር ስም ነው። ምንድነው የዛሬዎቹ መነኮሳት የሚመነኩሱባቸው ምክንያቶች ብሎ እኔ አሁን ዝርዝር አላነብም፣ ርዕሱን ነው ግን በነጥብ አስቀምጣለሁ። አንደኛ ለስልጣን ነው። ፍጥጥ ያለ እውነት እኔ አይደለም ያልኩት፣ ጸሐፊው ነው።
ትምህርት ስለማይገባቸው ነው የሚመነኩሱት። በቃ በቅኔው ገቡ፣ በዜማው ገቡ፣ በምን ገቡ፣ በዚያ ገቡ፣ ቅዳሴ ገቡ። አሐዱ አብ ቅዱስ ብሎ ለመውጣት የሚቸገሩ መነኮሳት ናቸው፣ በጣም የከበዳቸው። ስለዚህ ለመክበር ነው፣ ለመክበር ገንዘብ ለማግኘት ለመክበር ነው። እንደገና ደግሞ ለመከበር አንቱታን ከበሬታን ለማግኘት ገንዘብ ለማግኘት። ሌላው ግን ሰውየው በጣም የደፈረበት ለዝሙት ነው አለ። ለዝሙት ነው መመንኮስ ለዝሙት ያጋልጣል፣ ለዝሙት ያጋልጣል። አንድ ጊዜ ውጭ ሀገር ሄዷል። አሁን የቀን መምህር ነበር፣ ራጉኤል ቤተክርስቲያን የነበረ እጮኛ 7 ዓመት የነበረችው ድንገት ሳያማክራት ምን ሳይላት መነኮሰ። እሷ ደነገጠች። ሽማግሌ ያዘችና ቆቡን ያውልቅልኝ አለች። ቆቡን ያውልቅልኝ፣ እኔን አላመከረኝም። 7 ዓመት ሙሉ ቦዘኔ አድርጎ አስቀምጦ እኔ ተስፋ አድርጌው እኔ ከዚህ በኋላ እድሜን ጨርሼ እንዴት ነው የማገበው ትዳር የሚይዘው? ቆቡን ይጣልና ያገበኝ አለች። ሽማግሌ ላከ። ባካችሁ አማልዱኝ እቺ ሴትዮ አማልዱ። ቤተክርስቲያን ደግሞ ወሰነችበት። ቆብህን ጣልና አግባት በ ከዚያ ሽማግሌ ይግባበት። በሽማግሌ ትመንና እሺ ትፍቀድለት፣ ቆቡን ይቀጥል ተባለ። ምን አለ ጋብቻስ ቅዱስ አይደለም ወይ? እንደው በትዳር ተወሰነ ብትኖር ሲሉት በአንድ ላይ ለመወሰን ፈልጌ ነው። እሱ እኮ ይላችሁና አሁን ከእናንተ ጋር ማያግባባኝ የግለሰቦችን ግድፈት እያመጣችሁ ቤተክርስቲያን ለምን ነው? ይኸውልህ ቲክቶክ ላይ አሁን ሰሞኑን የተለቀቀውም እኮ የግለሰብ ጉዳይ ነው። ታድሶ ወረቀት የቀደደው ግለሰብ ነው። ይሄም አሁን ቤተክርስቲያኑን ሲኑ ወክሎ ምን በለው ሁለቱ የተነጋገሩት ቋንቋ የነሽ ላይ እኮ ግለሰብ ነው፣ የግለሰብ ነው እየተባለ እስከመቼ ቤተክርስቲያኒቱ ዝም ካለች ቤተክርስቲያኒቱ አጀንዳ ሆኖ ነው የሚታየው። ጋብቻ በስንፍና ምክንያት ይቅርታ ብዙ እንትን ከሀገር ውጭ ለመውጣት መርጌታ ዝግ ዲቴል ሄደን እንደነሱ ዝቅ ብለን አባቶችን ምናምኑን እያነሱ መናገር አስቀያሚ ነገር ነው። ግን በደፈናው ጋብቻን ዝቅ የሚያደርግ ምንኩስና የሚባል ስርዓት አለ። እርኩስ ጋብቻን እርኩስ የሚያደርግ ምን ተፈራዋል? መምህር ጌታቸው ዝቅ የሚያደርግ አይደለም። እኔ እኮ 7 ዓመት ገዳም ስቀመጥ ጋብቻ ማለት እየተፋቱ ገዳም እንዲገቡ የሚሰበክበት ዓለም ነው። በቃ ጋብቻ ነፍሴን ለመንግስተ ሰማያት ስጋዬን ለአራዊት እየተባለ ገበሬ ትዳሩን እየተወ ነጋዴ ትዳሩን እየተወ ትምህርት እያቋረጡ የዩኒቨርሲቲ ተማሪዎች ገዳም እንዲገቡ የተደረገበት ህይወትን እኮ ያውቃለሁ። መምህር ጌታቸው ከሄድንበት ገዳም እኮ ይሄ ነው አንዱ ስርዓቱ እኮ መስፈርቱ። ለምን መጣ ትዳር አለ ልጅ አለ ምናምን ድሮ ይጠየቅ ነበር ድሮ። አሁን ግን በፍጹም አይጠየቅም። ስንት ገንዘብ ይዘህ መጣህ ነው እንዲው። ጣና ቂርቆስ ገዳም የኔን ያጎቴን ልጅ ላስገባ ይዤው ሲሄድ ገንዘብ የለውም ባዶ እጁን አንቀበልም፣ ጉልበት ያለው የሚሰራ ሰው ነው ብዬ ብላቸው እንደሱ ብሎ ነገር በጉልበት የሚሰራ ገንዘብ የሚያምጣ። ስለዚህ እንዲህ አይነት ነገር እየተስፋፋ ባለባት ቤተክርስቲያን ጋብቻን ቅዱስ ነው ማለት በፍጹም ስህተት ነው። እንዴ ከሚስት ጋር አድሮ ቅዳሴ መች ይቀደሳል? ይሄታው ቤተክርስቲያኒቱ ከሚስት ጋር ያደረ ቄስ አይቀድስ፣ ከሚስቱ ጋር ግንኙነት ያደረገ አይቆርብ። ከ3 ቀን ያህል እኮ ጊዜ በጾም ወቅት እኮ ግንኙነት ማድረግ አይፈቀድም፣ ርኩሰት ነው። አይ ይሄ ነገር ከምን አንፃር ነው? ጋብቻን እርኩስ ከማድረግ የተነሳ ነው። ጋብቻን ዝቅ ከማድረግ የተነሳ ነው። ለጋብቻ ያላት ግምት በቃ በጣም የወረደና የተዋረደ አካሄድ ነው። እሺ በእኔ በኩል ለዛሬ ጨርሻለሁ። መምህር ጌታቸው ከእርሶ ጋር የመጨረሻ ሀሳብ ትናገራላችሁ ሁለታችሁ ፈቅዳለሁ። መምህር ጌታ ከእርሶ ጋር የጀመርኩትን የነገረ ስላሴን ውይይት እንቀጥላለን እግዚአብሔር ቢፈቅድ እና ብንኖር። በመጨረሻ የምትሉት ነገር ካለ መቋጨት ትችላላችሁ። ሁለታችሁም ትችላላችሁ። እኔ ልናገርና መምህር ጌታቸው የራሱን ጨምሮ እንዲናገር የምፈልገው ምክንያቱም ቤቱ የእናንተ ነው። ያልተዳሰሰ አብሮ ጊዜ መታየት ያለበት መጠቅለያ ነገር ስለሆነ ነው። ይቅርታ እዚህ ላይ ባስቀመጥኳቸው የኔ ነጥቦች ይዤ ነበረና ከኦርቶዶክስ የወጡ ወደ ሌላ እምነት የተቀላቀሉ አባትና ልጅ ያገቡ የሚል ነገር ተነስቷል። ይሄ እንግዲህ ተሐድሶ ተብለን ነው ይሄ ነገር የተነሳው። ምናልባት በሌላ ቤተ እምነት ካለ ግልጽ አይደለም እሱ። ተረድተዋል አንተ?
ልጁ በጅምላ የሚጨፈጭፈው አባትና ልጅ ያገቡ ማለት ነው። እሺ እንግዲህ ሴት ናት ማለት ነው። አባትና ልጅ ወንዶች ካገባች አባትና ልጅ ካገባች አንዲት ሴት አባትንም ልጅንም ማግባታለች ማለት ነው። እናንተ መሀል ይሄ ከሌለ ለፉት አይደለም። አባትና ልጅ ማግባት ማለት አንድ ሰው አባትና ልጅ ማግባት ማለት ይሄ ምን አይነት አስተምሮ ነው? ይሄን በማስረጃ መናገር አለበት። ተሐድሶ ወንጀል ነው። ስለዚህ እኛ እንዲህ አይነት ባህሪም አመልም የሌለብን ሰዎች ነንና እንዲህ አይነት ሰዎችን ቤተክርስቲያኒቱ ሀይ እንድትላቸው እንፈልጋለን ነው በሌላ በኩል። ሌላው ደግሞ ከሃይማኖት አስኮብ ላይ ኢሉሚናቲ እያዘፈነ ያስቀይራል አለ። ከሃይማኖት ማስኮብለል የሚለውን ነገር እያዘፈነ ያስቀይራል ነው ተሐድሶ። እንግዲህ ኢሉሚናቲ እኛ የኢሉሚናቲ ቀጥተኛ መልእክተኞች ነን። መልእክተኞች ከሆን ከሃይማኖት ማስኮብለል ነው፣ እያዘፈን ማስቀየር ነው፣ እናስቀማለን፣ እያስቃመ ማስቀረት ነው፣ እያሰከረ ከቤተክርስቲያን ማስቀረት ነው፣ እያስቃመ ከቤተክርስቲያን ማስቀረት ነው፣ እያጠጣ ማስቀረት ነው። ይሄ ተሐድሶ ተልእኮ ሆኖ ነው የቀረበው። እንዴት አይነት ብልግና ነው! እኔ እንደው ልጨርስና በዚህ አንድ ቤት አለ። ይሄ ሰውዬ ቤተሰቡ በሙሉ ቡዳ ነው እየተባለ የሚታማ እና ልጆቹን ቡዳ 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 እያሉ ይሰድቡበታል ሰዎች። እና አንድ ቀን ልጁ አባቱን ጠየቀው። በቃ ልጅ እንግዲህ ይሉናል፣ እኛ ግን አናውቅም፣ አይገባንም፣ ምን እንደሆነ አናውቅም፣ በእኛ በኩል ያለውን አይገባንም አለ። እና ልጁ እንዲሁ ገርሞት ከዚያ አንድ ጓደኛው መጣና አንተ ቡዳ የቡዳ ልጅ ከማለቱ በፊት ነው ያኛው ከመሳደቡ በፊት ይሄ የቡዳ ልጅ የሚባለው ቀደመና አንተ ቡዳ አንተ የቡዳ ልጅ ጀመር። አባትየው ምን አለ? ጎሽ እንዲያ ነው፣ በሩን ዝጋበት አስቀድመህ አለው። ምን ማለት ነው እንግዲህ ያኛው ሊሰድበው የነበረውን ቀድሞ ይሄኛው የስድቡ ባለቤት ከተሳደበ የመርካቶ ሌቦች ራሳቸው ሌባ ይላሉ ቅድም እንዳለው እንደዚያ ካለ አስቀድሞ በሩን ዘጋ። እሱ ሊሰደበው የነበረውን ወደ ሌላ ዙሮ ያኛውን አፎን አስያዘ እንደማለት ነው የሚሆነው። ስለ እውነት አለ ወይ ነገሩ? ያ እውነታ በሌላ መልኩ የሚታይ ቢሆንም የዚህ ሰውዬ ንግግር ግን ተሐድሶ ጠጭ፣ ተሐድሶ ቃሚ፣ ተሐድሶ አጫሽ፣ ተሐድሶ ሰካራም፣ ተሐድሶ ዘፋኝ። አንድም ዘፋኝ አለ አንድም ዘፋኝ ተሐድሶ አድርገው አያውቁም፣ ጴንጤ አድርገው አያውቁም። ቀጥታ ተልኳቸው ወደ ኦርቶዶክስ ቤተክርስቲያን ስለሆነ እዚህ ውስጥ ነው የሚገቡት አለ። እንዴ እስቲ ዘፋኙን እንየው፣ እስቲ ዳንሰኛውን እንየው፣ እስቲ ዘፋኝ ሙዚቃኛውን እንየው። እስቲ ስንቱ ነው ወደ ፕሮቴስታንት የመጣው? እውነት ለመናገር እኛ ተሐድሶች እንኳን ብዙም እድል አላጋጠመንም ዘፋኝ አስተምረን ወደዚህ ለማምጣት። ፕሮቴስታንቱ ግን ከኛ ጋር አብሮ የሚሰደበው ፕሮቴስታንቱ ግን ከኦርቶዶክስ ስንቱን ነው ኦርቶዶክስ ታላቅ ሰው ሞተ እያለች ፍታት እየፈታች የቀበረቻቸውን እነዚህኞቹ ግን በጌታ አድርገው አሳምነው አስተምረው እንዲሁም ፓስተር አድርገው አገልጋይ እንዲሆን እስከ አገልጋይነት ያደረሱ ዘማሪ እስከ መሆን ያደረሱ ወንጌላውያን ፕሮቴስታንት አደረጉ። ከኦርቶዶክስነት ማርከው እያመጡ ዘፋኙን ይሄን ያደረጉ እነሱ አይደለም። እንዲሁም አንድ ጊዜ በጋዜጣችን ያወጣነው ታስታውስ እንደው መምህር ጌታቸው የቦብ ማርሌ 60ኛ ዓመት ተብሎ መስቀል አደባባይ ሲከበር ከዚያ በፊት ቦንኬን መናፍቅ ብለው እንዲነሳ አደረጉት። ኮንፈረንስ ሊደረግ ሲል ወንጌል ሊሰብክ ተመልከት እንግዲህ ጉዳችን። ቦንኬ ማለት የውጭ ሀገር ወንጌል ሰባኪ የውጭ ሚስዮናዊ ነው፣ ግን በሙሉ ወንጌል ግብዣ ነው መሰል የመጣው። መጣና መስቀል አደባባይ ላይ ከመንግስት አስፈቅዶ ሁሉ ተዘጋጀ፣ ተጠመደ። ሊሰብክ ሲል ከየደብሩ እንዳለ ህዝቡ ተነቅልቆ ወጣና እንሞታታለን እዚህ ላይ አይሰብክም ተባለ። አስታውሳለሁ። ይሄን ግርግር እሺ ተዋችሁ ታዘዟቸው። ወንጌል አስቀድሞ ለደረሰባት ነገር እንደ አዲስ ወንጌል መስበክ ምን አስፈለገ? ይኸውልህ ይሄን ጅልነትህን ወዲያ ጣለው። አሁን እዚህ ላይ ባለቀ ሰዓት ላይ አንተን ለሞግት ወደ ኋላ አልመለስም። ግን የሆነውን ልንገርህ፣ ገመናህን ልንገርህ። ሬናሃርድ ቦንኬን ያባረረች ቤተክርስቲያን ቦብ ማርሌ ከሞተ ከ60 ዓመት በኋላ ነው ልደቱን ነው 60ኛ ዓመቱን የልደት 60ኛ ዓመቱን ከሞተ ቆይቷል። 60ኛ ዓመቱን ልታከብር እነዚህ የራስ ተፈሪያን የሚያመልኩት ጃማይካዎች እነሱ መስቀል አደባባይ ላይ ተፈቀደላቸው።
እሱ ብቻ አይደለም፣ ልብሰ ተክህኖ የለበሱ መስቀል ያዙ፣ መጾር መስቀል ያዙ ቄስና ዲያቆን መጥተው ጸሎተ ወንጌል አድርሰው ባርከው ራሳቸው አቡነ ጳውሎስ መጥተው ተጋብዘው ዘፈኑን አይተው መልካም የዘፈን ጊዜ ይሁንላችሁ ብለው እነ የኛ ኢትዮጵያውያን ዘፋኞች ጃን ያስተሰርያል፣ ተመልከት እንግዲህ በጳጳሱ ፊት ጃን ያስተሰርያል ብለው ዘፍነው ኃጢአት የሚያስተሰር ኢየሱስ ነው ባልንበት አንደበት የቦብ ማርሊን አጽም እንዲመጣ ሁሉ ጥያቄ ነበር አይደል? እንደውም ነገሩ የሚያስቆጭና የሚያሳፍር ስለሆነ ይሄንን እኔም ከናንተ ጋር ብካፈለው አይከፋም። ይሄን ያህል የወረደ እኔነት ያላት ቤተክርስቲያን ናት ተሐድሶን የምትቃወመው። ይሄን እንድንሆን ነው የምትፈልገው? ጃን ያስተሰርያል ተብሎ ሲዘፈን ነውር ነው። ክርስቲያን ከሆንህ ይሄንን ይቅርታ ጠይቅ፣ ሲዘፈኑ ልዘፍን ትችላለህ። እንደ ኦርቶዶክስ አንቀበለውም። ግን ይሄን ማለት ደግሞ የበለጠ ወንጀል ነው። ጃን ያስተሰርያል ማለት ወይ እንደነሱ እምነትህን ቀይር ብላ ቤተክርስቲያኒቱ ልጁን ማስተማር መምከር ሲገባት ዘፈኑን ባርካ መሄድ ግን ነውርና ብልግና ነው። ስለዚህ እኛ ነን ወይ ወይዘሮ እንትና ማነች ቢቦንሴ ነው የምትለው ቢቦንሴ መታ ከአቡነ ጳውሎስ ፊት ምትሏት ሳይሆን ምትባለው ማለት ይቻላል። እኛው ቀና አንሰጥም አይደለም፣ እኛው ቀና አንሰጥም። ቢዮንሴ ስትመጣ አቀባበሉ ትዝ ይላል። ልክ እንደ መስቀልና እንደ ጥምቀት በዓል አይደል እንደ ካህናት ሊቃውንት ወጥቶ ቅድስት ማርያም ላይ ዘምሮ ቀኔ ሁሉ ተቀኝተውላት ቀንቋጨው በቃ ምን ነው። ለማንኛውም ምንድነው መሰለ መርጌታ ጽጌ ልክ ነው። እንዲህ እናድርገው። አሁን በዚህ በእንትን ሚዲያ በቋንቋ አይነሽ ሚዲያ ላይ ሰውየው በዋና ነገር ያነሳቸው ነገሮች አንደኛ ተሐድሶዎች የእምነት ተጠሪ ናቸው፣ እንደ ምልክት የወሰዳቸው በጋብቻቸው ስኬታማ አይደሉም፣ በሱ ቋንቋ አክቲቭ አይደሉም ነው የሚለው። ወደ ዘፈን ወደ ዳንስ ነው ሰውን እያፈዘዙ የሚወስዱት። ልክ ነኝ ከተሳሳትኩኝ የተናገራቸው ነገሮች ነው የወሰዳቸው። እንዲህ የሚሉ ክሶችን ነው ያቀረበው። እኔ ለዚህ ወንድም የምነግረው ነገር እንደው እየጨረስኩ በዚሁ አጋጣሚም ተሐድሷውያን አንደኛ ተጠግቶ የሚያውቅ አይመስለኝም፣ አያውቃቸውም ተሐድሶን። ሁለተኛ አሁን ዘመናችን ክፉ ስለሆነ ተሐድሶ ነኝ ያለ ሁሉ ተሐድሶ አይደለም። ይህንን መረዳት ያስፈልጋቸዋል። ተሐድሶ ነኝ ያለ ሁሉ ተሐድሶ አይደለም። ምክንያቱም የተሐድሶ አንኳር የሆነ መመዘኛዎች አሉት። ከነዚያ ውጭ የሚሰራ ሰው ተሐድሶ ነው ብለን አናምንም። እኛም ልንከለክለው ባንችልም ግን ተሐድሶ ነው ብለን እኛ አንቀበለው። ስለዚህ ተሐድሶን አያውቃቸውም። ይሄ ሰው ተሐድሶን ጠጋ ብሎ የማወቅ ነገር ቢኖረው ጥሩ ነው። ሁለተኛ የቤተ ክርስቲያን ቅናት የሚመስል ነገር አይቼበታለሁ። ወደ መጽሐፍ ቅዱስ ግን ብዙ የቀረበ አይመስለኝም። ወደ መጽሐፍ ቅዱስ የቀረበ አይመስልም። አላቅም፣ ቴዎሎጂ ሊማር ይችላል ላይማር ይችላል፣ ግን የተማረ ሰው ቋንቋ አይደለም ያለው። ለምን? ንግግሮቹ መጽሐፍ ቅዱስን እንዳላስተዋለ ሰው ነው። ተሐድሶቹ ወደ ዘፈን ነው የሚወስዱት። ኢየሱስ እንዲል ነው ሰው የሚያደርጉት። ይሄም ብሎ መናገር በጣም መጽሐፍ ቅዱስን ያለማወቅ ነገር እና ወደ መጽሐፍ ቅዱስ ቢጠጋ መልካም ይመስለኛል። በሌላ በኩል ማስተማር አለብን መግለጥ አለብን ምናምን የሚለው ነገር ጥሩ ነገር ነው፣ ያስተምር። ግን ምንድነው የሚያስተምረው? ይሄንኑ ካስተማረ እንዲሁ ቢቀርበት ፍርድ ባይቀበል ደስ ይለኛል። ክርስትና ክርስቶስ ነው። ክርስትና የእግዚአብሔር ቃል ነው። የምንሰብከው ሌላ ነገር ምንም ርዕስ የለንም። ኢየሱስን እንሰብካለን፣ የተሰቀለውን አይደል ያለው ሐዋርያ ጳውሎስ። ኢየሱስን የሚሰብክ ከሆነ ያስተምር። ከኢየሱስ ውጭ የሆኑ ነገሮችን የሚሰብክ ከሆነ ወደኛ የወረወረውን ስም ወደሱ እንመልሰዋለን። ለምን? ከኢየሱስ ሌላ ስትሰብክ ኢየሱስ እንዳይሰበክ የመጋረድ አባዜ ነው። ይሄ ደግሞ የእነዚያ ሰዎች ባህልና መታወቂያቸው ነው ብዬ አስባለሁ። ስለዚህ ይህን ወንድም እንደው አጋጣሚው ነገር ቢያገኝ ይሄን ነገር እንዲሰማን እኔ እፈልጋለሁኝ። ምናልባት ለዓለማው እንደው እንዳይወናበዱ ወንድሞቻችንና የሚሰሙን አድማጮቻችን ተሐድሶ መንፈስ ቅዱስን የማይቀበል ነው የሚል አንድ ሰሞን ወሬ ሰምቼ ነበረ።
አሁን ደግሞ ተሐድሶ ኢሉሚናቲ ነው የሚል ደግሞ ተነስቷል። እንዲህ አይነት ነገሮች ጥቂት ጊዜ ማደናገር የማስደንገጥ ባህሪ ይኖራቸዋል። ጌታችን አለ መታችሁ እዩ ነው ያለው። መታችሁ እዩ ነው ያለው ጌታ ክርስቶስ። ስለዚህ ተሐድሶን በተለይ ከሳቴ ብርሃንን ለማየትና ለማወቅ የሚፈልግ ሰው ትምህርታቸው፣ አቋማቸው፣ ዓላማቸው፣ ግባቸው ምን እንደሆነ ለማወቅ የሚፈልግ ሰው እዚህ እንደው ስክሪን ላይ ብታስቀምጡልን ስልክ ቁጥሮቹን በዚያ ስልክ እየደወሉ አግኝተውን የእምነት አቋማችንን፣ ዶግማችንን፣ ቀኖናችንን፣ ስርዓታችንን በመመልከት አምልኮተ እግዚአብሔራችንን፣ ተልኳችንን በማየት ከዚያ በኋላ ብይን ቢሰጡ መልካም ይመስለናል። እኛም በዚህ በኩል እየሰራን ነው። በቅርቡ እነዚህ ነገሮች ይፋ በማድረግ ሰዎች በሙሉ ግልጽ እንዲሆንላቸው እናደርጋለን ለማለት ፈልጌ ነው።